የአማራ ክልል መንግስት ተኩስ አቁም ያለው ብሎ በማወጅ መጀመሪያውን እርምጃ እንዲወስድ ኮሚሽኑ መጠየቁና መንግስት አንደኛው የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት እንዳለው መክሰሱን የአማራ ክልል መንግስት ተኩስ አቁም ያለው ብሎ በማወጅ መጀመሪያውን እርምጃ እንዲወስድ የሀገራዊ ምክክር ኮሚሽን ጠየቀ። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጥያቄ አቅርቧል። በዋና ኮሚሽነር ፕሮፌሰር መስፍን አርአያ የተመራ ኮሚሽኑ ልዑክ ትላንት ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት አድርጓል። የኮሚሽኑ ልዑክ ወደ አማራ ክልል ያቀናው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በሚካሄድባቸው አስቸኳይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገር ነው። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በተገኙበት በዚህ ውይይት የኮሚሽኑ የእስካሁን ስራዎች በዋና ኮሚሽነር ፕሮፌሰር መስፍን አርአያ ቀርቦ የክልሉ አመራሮች ስለ ኮሚሽኑ የስራ እንቅስቃሴ ግንዛቤ መስጠቱ ተነግሯል። በክልሉ ታጥቀው የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥረት ያደነቀው የኮሚሽኑ ልዑካን ቡድን ሆኖም አሁንም መስራት አለባቸው ያላቸውን ስራዎች ጠቁመዋል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲቻል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ ጠይቋል። በክልሉ ያለው ግጭት ቆሞ አስቸኳይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልዑክ አጽንኦት ሰጥቶ የጠየቀው። የኢትዮጵያ መንግስት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይላት ጋር ግንኙነትና ትብብር አለው በማለት ለመጀመሪያ ጊዜ ከሰሰ። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ይህንን ያሉት አርብ አዲስ አበባ ውስጥ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። ሚኒስትሩ ይህንንና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን በስም አልጠቀሱም። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸው ይታወቃል። በደብረ ጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህንን ክስ በተደጋጋሚ እያስተባበለ ይገኛል። ተቀማጭነታቸው አዲስ አበባ ለሆኑት ዲፕሎማቶች በተሰጠው ማብራሪያ ላይ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይል ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው ተብሎ ተወቅሷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመልክተዋል። ከቅርብ ወራት ወዲህ በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊ መንግስት በይፋ መግለጫ ሲሰጥ ይህ ለመጀመሪያ ጊዜ ነው። ላለፉት ጥቂት ወራት በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት አመራሮች መካከል የነበረው ውጥረት ከመካሰስ አልፎ በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን መቆጣጠር ደረጃ ላይ ደርሷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉን ጊዜያዊ አስተዳደር ተሿሚዎች በመሻር የራሱን ኃላፊዎች መሾም ጀምሯል።